ሰላም ሁላችሁም እንኳን ወደ ቪታሚዳ ቻናል በሰላም መጣችሁ። ዛሬ አስደሳችና አስፈላጊ ይዤ መጥቻለሁ። ስለሱ እንነጋገራለን። በዛሬው ዓለም ውስጥ ለስኬት ቁልፍ ችሎታችን ምንድናቸው? እነሱን በደንብ ነው የምነግራችሁ። ስለዚህ ከእናንተ የምጠብቀው ቪዲዮን በደንብ መከታተል ነው። ይህ በ21ኛው ክፍለ ዘመን ለመልካም ህይወት፣ ለግል እድገት፣ ለስራ ስኬት እና ለኢኮኖሚ እድገት በጣም አስፈላጊ ነገር ስለሆነ ማስታወሻ ካላችሁ ወይም ደብተር ካላችሁ በሱ አስፈላጊ ፖይንቶችን መያዛችሁ እንዳይረሳ። እንደ ብዙ ባለሙያዎችና እንደ ጥናቶች እምነት በዛሬው ፈጣንና ተለዋጭ ዓለም ውስጥ ለስኬት የሚያስፈልጉ ቁልፍ ችሎታዎች እነዚህ ናቸው። አሁን እነሱን በደንብ ነው የምነግራችሁ። እናንተ በደንብ በድጋሚ ላለው ቪዲዮን በደንብ ተከታተሉ እና አንደኛና የመጀመሪያ ደረጃ ላይ መላመድ አዳፕታቢሊቲ ይባላል። ዓለም በየጊዜው በፍጥነት እየተለወጠ ነው። ለምሳሌ ቴክኖሎጂ፣ ስራ፣ ማህበረሰብ ሁሉም ነገር በፍጥነት ይለወጣል። በዚህ መላመድ ካልቻላችሁ እና አዳዲስ ነገሮችን በጊዜ መማር ካልቻላችሁ ለውጦች ከመንገድ ግለል ያደርጋችኋል። ስለዚህ ይህንን ለውጥ ለመቀበል ራሳችሁን በየጊዜ አፕዴት ማድረግ እና አዳዲስ ነገሮችን መማር፣ ከቴክኖሎጂ ጋር መለወጥ፣ ከጊዜው ጋር መለወጥ ያስፈልጋችኋል ማለት ነው። ለምሳሌ አርቲፊሻል ኢንተለጀንስ ኤአይ በዚህ ታይም በጣም ትልቅ ተጽዕኖ ያደረገ እንደ ቻት ጂፒቲ፣ እንደ ግሮክ ሲሪ፣ እንደ ዲፕሲክ ብዙ አይነት አርቲፊሻል ኢንተለጀንሶች አሉ። እነዚህን ኤአይ አብዛኛው ሰዎች ላይጠቀም ይችላል። አብዛኛው ሰዎች ግን ከጊዜ ጋር ያሉ ሰዎች ተጠቅሞ ብዙ ችግሮችን፣ ቻሌንጆችን መፍታት ይችላል። እነሱም ተጠቅሞ ማለት ነው። ስለዚህ እነዚህ ቴክኖሎጂን ተጠቅመን ከመፍራት ይልቅ ከቴክኖሎጂ ጋር ከጊዜ ጋር መላመድ ወር አዳፕት ማድረግ ያስፈልጋቸዋል። ሁለተኛው ደግሞ ለስኬት ቁልፍ ችሎታ ተብሎ ተቀምጠው በጥናት የተረጋገጠው በጣም ስኬታማ የሚያደርጋችሁ ይህ ችሎታ ሊኖራችሁ ይገባል። የግንኙነት ችሎታ ይባላል። ኮሚኒኬሽን ስኪል በየትኛው ዓለም ላይ ሰዎች ስኬታማ የሆኑ ሰዎች ስፔሻሊ ኮሚኒኬሽን ስኪል ከሌላቸው ሰዎች ይልቅ በጣም ኮሚኒኬሽን ስኪል ያላቸው ሰዎች ናቸው። ስለዚህ ኮሚኒኬሽን ስኪል ሀሳባችሁን በግልጽ መግለጽ መቻል አለባችሁ። የሌሎችን ሀሳብ መረዳት መቻል እና በቃልም ይሁን በጽሁፍ ጥሩ ግንኙነት መፍጠር ያስፈልጋቸዋል። ኮሚኒኬሽን ስኪል ሲባል አንድ ሰው ዝም ብሎ የራሱን ሀሳብ መናገር ብቻ ሳይሆን 80% የሌላን ሀሳብ መስማት የሚችል እና 20% ብቻ የራሱን ሀሳብ መናገር የሚችል ሰው እንደዛ አይነት ነው አብዛኛው መጽሐፍት ውስጥ የተቀመጠው። ስለዚህ ኮሚኒኬሽን ስኪል ትልቅ ቦታ ይዛል። ሰዎች የሚያስታውሱት ነገር እንዴት እንደተናገርክ ነው እንጂ ምን እንደሆንክ አይደለም። ስለዚህ የግንኙነት ችሎታችሁን ከወዲሁ ማሻሻል፣ በየጊዜው ማሻሻል በጣም ትልቅ ቦታ ይዛል ለስኬት ቁልፍ ችሎታ ስለሆነ። ሶስተኛው ደግሞ ወሳኝ አስተሳሰብ ኦር ክሪቲካል ቲንኪንግ ይባላል። ዓለም በየጊዜው እየተለወጠ ስለሆነ ብዙ ነገር ጠቃሚ ያልሆነ መረጃዎች ከጊዜ ጋር ስለሚመጣ ክሪቲካል ቲንኪንግ ካላችሁ ይህንን መረጃዎችን የምትጠቀሙትና የማያጠቅመውን መረጃ መለየት ይችላል። እውነት እንደሆነና እውነት እንዳልሆነ መለየት መቻል ትልቅ ችሎታ ነው። ችግሮችን መፍታት ትችላላችሁ። ክሪቲካል ቲንኪንግ ኦር ወሳኝ አስተሳሰብ ሲኖራችሁ ትንተና ማድረግ ትችላላችሁ እና ብልህ ውሳኔዎችን መስጠት ትችላላችሁ። ስለዚህ ክሪቲካል ቲንኪንግ ኦር ወሳኝ አስተሳሰብ ያስፈልጋችኋል። በዚህ ታይም ብዙ ችግሮችን ኦር ቻሌንጆችን በፈታችሁት ቁጥር ብዙ ነገሮች ብዙ ቢዝነሶችን ክሬት ማድረግ ትችላላችሁ። ክሪቲካል ቲንኪንግ በእናንተ ዘንድ መኖር ያስፈልጋል። እስካሁን እየነገርኩ ያለው ነገር እናንተ ውስጥ ካለ በኮሜንት ማሳወቅ ትችላላችሁ። በኮሜንት ቦክስ አስቀምጡኝ። አራተኛው ደግሞ ዲጂታል ብቃት ኦር ዲጂታል ሊትሬሲ ይባላል። ዛሬ ቴክኖሎጂ ከህይወታችን የማይነጠል ጉዳይ ነው። ለምሳሌ ኮምፒውተር ችሎታ፣ ሶፍትዌር ላይክ ኤክሴል፣ ኤስፒኤስኤስ፣ ማትላብ ብዙ አይነት ሶፍትዌሮች አሉ። በእነዚህ ዙሪያ ራሳችሁን በደንብ ማሻሻል ያስፈልጋቸዋል። እንደ ኤአይ ያሉ መሳሪያዎች መጠቀም መቻል ተወዳዳሪ ያደርገናል ኦር የተሻለ ሰው ስለሚያደርግ ቴክኖሎጂ ብቃት ላይ በደንብ ራሳችሁን መፈተሽና ይህ ችሎታ በእናንተ ዘንድ ሊኖር ያስፈልጋል። አራተኛው ደግሞ
ስሜታዊ ብልህነት ኦር ኢሞሽናል ኢንተሊጀንስ ይባላል። አምስተኛው ማለት ነው የመጨረሻ። ቴክኖሎጂ ብቻ በቂ አይደለም። ቴክኖሎጂ ብቻ መቻል በቂ አይደለም። ስለዚህ የራስንም ስሜት መረዳት፣ የሌሎችንም ስሜት መረዳት እና ግንኙነቶችን መጠንቀቅ መቻል ለስኬት ወሳኝ ነገር ነው። ስለዚህ ለምሳሌ እኔ ይህንን ቪዲዮ ስሰራ ከእናንተ ጋር በጣም ጥሩ ግንኙነት ለማድረግ እና ራሴን አፕዴት ለማድረግ አስቤ ነው። ስለዚህ እናንተም የተለያዩ ሜተዶችን ተጠቅማችሁ ራሳችሁን ለግንኙነት በሚመች መንገድ ማቅረብ ትችላላችሁ። እነዚህን ችሎታዎች ለማዳበር እነዚህ አምስቱንም ነገሮች ወደ ለስኬት ቁልፍ የሆኑ ችሎታዎችን ለማዳበር መላመድን፣ ግንኙነት ችሎታ፣ ወሳኝ አስተሳሰብ፣ ዲጂታል ብቃትን፣ ስሜታዊ ብልህነትን ለማዳበር የሚያስፈልጉ መስፈርቶች ውስጥ ሁለት ተግባር ያስፈልጋል እና ትዕግስት ያስፈልጋል። በእያንዳንዱ ቀን ትናንሽ ነገሮችን መለማመድ፣ መሞከር፣ አዳዲስ ነገሮችን መማር ያስፈልጋቸዋል። ከሰዎች ጋር መነጋገር፣ ሀሳባቸውን ሼር ማድረግ፣ ስህተቶችን እንደ ትምህርት መውሰድ በጣም ጠቃሚ ነው። ስፔሻሊ ስኬታማ ሰዎች ስህተት ይሰራሉ፣ ደግሞ ከስህተታቸው ይማራሉ እና የተሻለ ነገር ያደርጋል። አልበርት አይንስታይን እንደሚለው ስህተት የማይሰራ ምንም የማይሰራ ነው ይላል። ስለዚህ ስህተት ሰርታችሁ የሚሰራ ሰው ይሳሳታል። ስህተት ሰርታችሁ ከስህተታችሁ መማር፣ ራሳችሁን በየቀኑ አፕዴት ማድረግ ያስፈልጋቸዋል ማለት ነው። ስለዚህ ይህንን ቪዲዮ እንደምትወዱ በጣም ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ለኔም በጣም ስለምጠቅመኝ ሌላ ቪዲዮ ስሰራ ለእናንተ እንዲደርስ እኔን ለማበረታታት ሳብስክራይብ አድርጉ እላለሁ። ለጓደኞቻችሁ እንዲደርስ ሼር አድርጉ። መልካም የስኬት ጊዜ ይሁንላችሁ። ቴንክ ዩ ፎር ዋቺንግ